ምን ነው ማለቴ ያው ወደ ቤት ልሄድ ልተኛ ብለህ ነበር ብዬ ቤት ስሄድ ኒና አልጋ ላይ ተኝታለች እንዴ ለምን ሳሎን አልተኛችም አንገቴን አሞኛል ምናምን ብላለች ሲሉኝ በቃ ተተኛ ብዬ መጣሁ እናንተ ምን አገባህ ኧረ ችግር የለውም ለሁለታችንም እኮ አልጋው ይበቃ እንዳትጨርሰው ምን ነው አንተ ከሷ ጋር ብተኛ ቤትን መቃብር ነው ማረግልህ እሺ እንዴ ምንድነው ክፋቱ የተለያየ ብርድ ልብስ ለብሰን ነው ምንተኛው አይደለም ብርድ ልብስ ግድግዳ ላይ ሄታችሁ ራሱን ማምናት አይነት ልጅ አይደለች ታይ ለሷ የሚያል ጥላቻ አይቀባትም እሷን ስለጠላኋት ብቻ አይደለም ላንተ አስቤልህ ነው ለኔ ማለቴ እንዴት አሰብሽልኝ አስበው እስቲ እንዴ አንተ እንደ ኪራስ ተጸጸት ላይ ነው እሱ እኮ ሚስት ስላለችው ነው የተጸጸተው እኔ ለምን ተጸጸታለሁ አረ ነው አይጸጸተም አክቹሊ ማረግ ፈልጌ ሳይሆን ግን ሳላስበው ከተፈጠረ ይሄን ያህል የሚያሳስበኝ ነገር የለም ብዬ ነው እንደሱ ከሆነ ለምን አሁን አትሄድም የት እሷ ጋር መሄድ የማይቀርም ወደ ቤት አይዞሽ እዚህ አላድርም ልደርስ ብትል ቆይ በሰላም ነው ምንድነው እንደዚህ ያናደደሽ አንተ ሲጀመር ስለ ሰላም ምን ታውቃለህ በቃ አሁን ሂድልኝ በእናትህ ኧረ ሰኒ ተረጋጊ ቤንዚል ካርከፈከፍክብኝ በኋላ ነው ተረጋጊ የምትለኝ ይቺ ልጅ መጥላትሽ ተገቢ ነው ወይ ስላልኩሽ ነው ያናደደሽ ቆይ ለምን የግል ጠበቃ አትሆንም ሰኒ ምን ሆነሽ ነው መኝታ ክፍሌ ለመምጣት እንዳትሞክርሽ እናቴ አቤት አሁንም እንዳቆረፍሽ ነሽ ኧረ አይደለም ታዲያ እኮ እናቴ ስልሽ ወይ ነበር የምትይ እሺ ወይ ግን ከልብሽ ነው ይቅርልሽ ካንተ እኮ ያዘኝ ፍቅር ነው ፍቅር ደግሞ ከየትኛው በደል ይበልጣል በጣም ነው ማፈቅርሽ እኔም አፈቅራለሁ ግን ኪራዬ ከዚህ በኋላ ምንም አይነት ነገር መስማትም ሆነ ማየት ነው የማልፈልገው እሺ እናቴ ከዚህ በኋላ ምንም ነገር ሳደርግ አንቺን እያሰብኩ ነው እባክህ ልቤን እንዳትጎዳ ተጠንቀቅ ወይኔ እኔን እዚህ አንገት አልባ አድርገውኝ እነሱ ሮማንቲክ ይሰራሉ አይደል? አፈቅራለሁ እኔም በጣም አፈቅርሻለሁ እዚህ ምን ትሰሪያለሽ? ውይ እናንተ ጋር ምን እንደገባሁት ወይኔ ከእንቅልፍ ያልነቃሁም ማለት ነው ስካር ያለቀቀኝም ማለት ነው እኔ እኮ ሽንቴ ልሻና ተነስቼ እዛ የገባው መስሎኝ ነው እሺ አሁን በሩን ዝጊውና ውጪ እሺ ለማንኛውም ግን ስተኙ በሩን ዘግታችሁ ተኙ እሺ አሁን ውጪ ተባልሽ እኮ ምን ያስጨዋል ተረጋጋ እንጂ መሀል ገብቼ ልተኛል አልኩ ምን ደህና አድራለሁ ጤናዬን አሳጥታችሁ ምን ነው አልተሻለሽም እንዴ አዎ አልተሻለኝም ወይ ቋንጄ ራሱ ሳይሰባበር አይቀር ቋንጄ አዎ ብቻ አላቅም ሙሉ ሰውነቴን እያመመኝ ነው አይዞሽ በቃ መድኃኒትሽን በሰዓትሽ ከወሰድሽ ይተውሻል እሱማ እኮ ዶክተሩ ብሎኝ ነበር ግን አልሻላለኝ እንጂ ምን ዋጋለሁ ለእኔ የሚያስብልኝ ሰው ቢኖርማ በጓንም ፍየሏንም አዶ ቅቅሉን ያጠጣኝ ነበር ግን ምን ዋጋለሁ ለእኔ የሚያስብልኝ ማህበረሰብ ውስጥ አይደለም ያለሁት እንደዛ አትበይ የምንችለውን እያደረግንልሽ ነው እናንተማ የቻላችሁትን የምታረጉት
እኔን ከቤት ለማስወጣት እንጂ እኔን ለማስታመም አይደለም። በቃ እስከሚሻልሽ እዚህ እንደምትሆኚ ነገርንሽ አይደል? እስኪ ታዩ፣ እሱም ግድ ሆኖባችሁ ነው። እሱን ሁላችንም እናውቀዋለን። አሁን ላይ ምን የሚያስጠላ ስሜት እንዳለ ታውቂያለሽ? ምንድን ነው? በሰዎች መጠላት። አንቺን በምትሰሪው ስራ እየናቁሽ ሰው ሲጠላሽ በጣም የሚያስጠላ ስሜት ነው ያለው። አትሳሳች። የሰው ልጅ የሚጠላውም ሆነ የሚወደደው በምግባሩ ነው። እና ታዲያ እኔ እናንተን የሚያስከፋ ይሄን ያህል ምን አድርጌ ነው እንደዚህ የጠላችሁ? መቼስ እንድነግርሽ ፈልገሽ አይደለም አይደል? ሰውን ከመዋሸት በላይ እኮ አስቀያሚ ነገር የለም። እንደዛ ብለሽማ አደምድሚ። ለማንኛውም እግዚአብሔር ጨርሶ ይማርሽ። እንግዲህ ኪራዬ ስራ ስለሚሄድ ቁርስ ልስራለት። ማርያም እንደዚህም አትለኝም። ደሞ ውሸት እንደተጸየፈ ሰው እሷ እኮ ማለት ሂጅ አውራጣት የለ እንዴ? ስራ መቅረት አብዝታል። ሂድ። እንደዛ ካሰብሽ የምንነገርሽ ነገር መስማት ነው። ምንም አልሰራም ተኝቼ ነው የምውለው አልኳ እንዴ? አንቺን ለምንሽ ሁሌ ምንም አልሰራም ትያለሽ። ልክ ወጥቼ ስገባ ግን ቤት ውስጥ ያለው ልብስ ሁሉ ታጥቢያለሽ፣ ሶፋ ትጎትቻለሽ፣ 1000 አይነት ወጥ ትሰሪያለሽ። በአሁኑ ዙር አልሸወድልሽም ይኸውልሽ። እና ሴት እኮ ነኝ። ቤት ሳላጸዳ ምግብ ሳልሰራ ልጠብቅህ እንዴ? ቆይ እኔ አንቺ ካላጸዳሽ ወንድ ነሽ ብዬሻለሁ እንዴ? እሱማ አላልከኝም ግን ምንም የለም እባክሽ። እኔ የምፈልገው አንቺ ራስሽ እንድትጠብቂልኝ ነው። ሌላው ነገር ትርፍ ነው። እሺ ናሆሜ። እና ማትሄድ ከሆነ አትተኛም? አይ አልተኛም። ለምን ናሆሜ? አሁን ቁርስ ስለበላሁ ቦርጭ ሆነብኛል ብዬ። አንተ ዋሺ፣ እኔ የምልህ ነው ደግመህ የምትለኝ? እኔ እኮ ልክ እንደሚበላ ሰው ደግሞ ቦርጭ እንዳላውጣ ምናምን ስትይ በጣም ነው የሚያስቀኝ። አንቺ የምትበይው ምግብ እኮ ይኸውልሽ ወፍ አያጠግብም፣ ወፍ። ከዛ ቦርጭ እንዳይነብኝ ልንቀሳቀስ ምናምን አንተ ያለሽ ታስጠላ። እኔ አንተ መቀለጃ ሆኜ የቀረው በቃ። እና ሚስቴክ እኮ ነሽ። አንቺ ላይ ካልቀለድክ ማን ላይ ቀልዳለሁ? እና አሁን አትተኛ? እንቅልፍ ሳይሆን ዝም ብዬ ስለናፈቅሽ ልቀፍሽ። እኔ እኮ እንቅልፍህን አይደለም ያልኩት። እና ሌላ መተኛት አለ? ይህ ታስጠላ። በእግዚአብሔር ጀመረሽ ደግሞ የማንቂያ ደወል መሆኑ ነው። የማንቂያ ክትባት በሚለው ይስተካከል። ዳንቺ ጨካኛ ምን ፈልገሽ ነው? ቆይ ምን ማለት ነው? እኔ እዚህ ቤት ውስጥ ደልቶኝ የገባው ነው እንዴ የሚመስልሽ? ኧረ እኔ እንደዛ አላልኩም አልሽ እንጂ ማንም ወዶ እኮ በብርድ እየተጠበሰ ገላውን አይሸጥም። እኔ እንደዛ እንዲሰማሽ ፈልጌ አይደለም። እኛም እኮ እንዳንቺ ተከብረን የቤት እመቤት መሆን እንፈልጋለን። ግን የሚያፈቅረን ንጹህ ልባተን ነው እንጂ እናንተ ንጹህ ነኝ ባዮች እኛን ስታንቋሽሹና ስትፈርዱብን ትኖራላችሁ። ኒና በእውነት እኔ በፍጹም እንደዛ ልፈልግ አይደለም። በቃ ጽናት፣ በቃሽ። ልሸነግኝ እንዳትሞክሪ። በቃ ቃሉ ሱሰኛ ነኝ እንዴ? ግን በቃ ወደን አይደለም እኮ እኛ የምናጨሰው። ምናልባት ስናጨስ ሙቀት ብናገኝ እያልን እንጂ ሰውነታችንን በሱ እናደነዝዛለን። የምንቀመው ደግሞ እንቅልፍ ለማግኘት ነው። እናንተ ግን ቤታችሁ ተቀምጣችሁ የሙቃ ቤታችሁ ውስጥ ቁጭ ብላችሁ በሰይወት ትፈርዳላችሁ። እኔ እንደዚህ እንዲሰማሽ አስቤ አይደለም። አንዳንዴ እኮ በሳቅ በጨዋታ ውስጥ የተደበቀ ልጅነት አለ። ብያት ነው እንደዚህ ውስጧ እንዲጎዳ ያደረግኩት። ተናድጄ መጥፎ ቃል ተናገርኳት እንዴ? አፓርትመንት ቤት ሆኖ በአራቱም አቅጣጫ ግድግዳ ሼር የሚያደርጉ ቤቶች እንዳሉ ያውቃሉ? ጤና ይስጥልኝ። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት ኃይል እየገነባን ሲሆን ከባለ 1 እስከ ባለ 4 የመኝታ ቤት አማራጮች አሉን። ዛሬ የምንመለከተው ደንበኞቻችን በብዛት እየገዙን ያሉትን ባለ 3 መኝታ ቤት 145 ካሬ ላይ ያረፈው ባለ 3 መኝታ ቤት በአራቱም አቅጣጫ ምንም አይነት ግድግዳ ሼር አያደርግም።
እነዚህ ቤቶች በቪላ ቤት ዲዛይን የተሰሩ ሲሆን ከ3ቱ መኝታ ቤት በተጨማሪ የሰራተኛ ክፍል፣ ላውንደሪና ስቶር ክፍልን የያዙ ናቸው። ዘመናዊ ነው እያልን ስለ ውሃና ጀነሬተር፣ ቅንጡ ነው እያልን ስለ ፓርኪንግና ሊፍት አንነጋገርም፣ ግዴታችን ነው። ይልቅ ስለ ሰፊው የልጆች መጫወቻ ስፍራ፣ ስለ መዋኛ ገንዳችን፣ ስለ ተንጣለለው የመናፈሻ ስፍራችን እንንገሩት። እነዚህን ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። እቺን ካፌ ደገምናት አይደል? ያልሞት ሰው ይገናኛል አይደል የሚባለው? እዛ መንገድ ላይ ቡና መጠጣባት ከሌለች ብዙ ጊዜ እዚህ መጥቼ ነው የምጠጣው ጠዋት። እንዴት ነው ግን በጠዋት በባዶ ቡና መጠጣት አይከብድም? ሌላ ሰው ዊርድ ነገር ነው፣ ለእኔ ግን ለጨጓራዬ ተስማምቶኛል። እንግዲህ አንተ ከተስማማ ምን ማለት ይቻላል? አዎ፣ ግን ሰው ለእኔ ያሰበ አስመስሎ በባዶ ወደ ቡና ምናምን ሲለኝ ያስገርመኛል። ለምን? የማያገባውን ነገር ሲፈተፍት ነዋ። እና አንዷ ፈትፋች አንቺ ነሽ እያልከኝ ነው? እንደዛ አልኩ እንዴ? ውይ ሳላስበው እኮ ያመልጠኛል። አታስብ፣ እኔ አስቤ ስለምናገር ያኔ አንድ እኩል እንሆናለን። ራሴን ላዘጋጃ። እኔ የምልህ ግን ምን ነው እነዚህ ቤት ሰሞኑን ጠፋ? በእናትሽ እንዴት ብዬ ጽናትን አይኗን ልያት? እንዲህ ያቺ ሴጣን ነዋ እዛ ቤት ውስጥ አስገብተህ ጠፋህባት። እና ምን ላድርግ? እና ባመጣህበት መንገድ መልሳታ። ሰኒ እንደዚህ ስትይ እኮ ሆን ብዬ ያደረኩት ነገር አስመሰልሽው። ያው ምንም ቢሆን ኪራ እና እሷን ያገናኘው ድልድይ አንተ ነህ ብዬ ነው። ተይ በእናትሽ እንደዚህ እያልሽ ጸጸቴን አታብሹ። ሲጀመር አንተ የዓመቱ በጎ ሰው ትባላለህ ተብለህ ነው? ቆይ ምን አስበህ ነው እንደዚህ የተደባደብክላት? ምን አውቃለሁ በእናትሽ ምን እንዳነሳሳኝ። ያነሳሳማ እንደዛ የቢራ ማስታወቂያ እንደሚጠጣ ሰው የጠጣው መጠጥ ነው። ኧረ አንቺ ልጅ ግን በጣም ትናገር የለ እንዴ? አዎ እኔ እንደዚህና እንደምሩ በሆድ የሚይዝ አይነት ሰው አይደለሁ። ግን ይሄ ባህሪ ይጠቅመኛል ብለሽ ታስቢያለሽ? አዎ ለምሳሌ ማንም እየመጣ እንዲፈነጭብኝ አልፈቅድም። ግን አንዳንዴ አንቺን ሀሳብ ብቻ ማንጸባረቅ የለብሽም። የሰውንም ስሜት እኮ መረዳት አለብሽ። ለሰው መጨነቅ ትርፉ ስብራት ነው። ግን ደግሞ አለማሰብሽ የሚያስቡልሽን ሰዎች አሳጥቶሽ ከሚመጣብሽ ጸጸት የሚብስ ነገር የለም። እንዴት ማለት? ምክንያቱም እኔ ቤተሰቦቼን ስላጣሁ። እንዴት ማለቴ? በምን አጋጣሚ? እባክሽ በጠዋቱ እንደዚህ አይነት ጥያቄ አትጠይቂ፣ ሙድ ይረብሻል። እና ማታ ላድርግልህ? እሱ የተሻለ ሀሳብ። የኔ ልዕልት ወይ ንጉስ፣ ታስታውሻለሽ? በፊት እኮ ልብሴን የቀየርኩ ስትገቢ ትኮረመሚ ነበር። ያኔማ አፍር ስለነበር ነው። አሁንስ? እንዴ አሁንማ ተኝቼበት እያደርኩኝ የምን ማፈር። ሲጀመር እኔና አንቺ እኮ መተፋፈር ያለብን ሰዎች አይደለም። ባልና ሚስት ከአንዱ ወንዝ ይቀዳሉ አይደለም የሚባለው? ግን አንቺን ባይሰጠኝ ምን ሆን ነበር እንዴ? ከአንተው ግራ ጎን ተፈጥሬ እንዴት ነው ያንተ አካል የማልሆነው? እሱስ ልክ ነሽ። እና አቶ ባልየው ወይ ሚስትየው፣ የስራ ሰዓት እየረፈደብህ እኮ ነው። እንዴ ይርፈዳ፣ ቅረም ካልሽኝ እቀራለሁ። እንደዛማ አይሆንም እንዴ፣ ካልተሰራ እኮ አይኖርም። እሱማ ልክ ነሽ። ባይሆን ልብስ ላልብስ። ምን ያለ ቲሸርት እኔ ላይ ተጣብቆ ለዘላለም ባይወልቅ። እንዴ ለምን? ምክንያቱም ይህን እጆች ስላለበሱ። እንደዚህ ከሆነማ ሁሌም ነው ማለብስ። በደስታ ነው። ምንም ብታደርግኝ እሺ ነው የምልሽ። ጽዬ ድገሚ። እንዴ አንተ ቆይ ፍቅር ያገረሸብህ እንዴ? ሁሌም እንዲያገረሽብኝ እኮ ነው የምፈልገው። ኪራዬ ረፈደብህ እኮ። ይርፈዳ፣ የራሱ ጉዳይ። ሄሎ፣ ደህና ነኝ እህቴ። አዎ ሰሞኑን ስራ አልገባሁም። እንዲህ
ግን እንዴት ላንቺ ደውሎ ነገረሽ? ወረኛ ነገር ነው እንዴ? አዎ እሱማ ባንቺ ኃላፊነት ነው እዛ ድርጅት የገባሁት። አረ እህቴ እሱ እንዳለሽ አይደለም እንዴ። እኔ ስራዬን በአግባቡ ነው የምሰራው። እሺ በቃ አስተካክላለሁ። ሲጀመር እኮ እኔ ስራ ሳይኖረኝ ሲቀር ቢሮ ውስጥ መቀመጤ ምንም ጥቅም የለውም ብዬ ነው። እሺ እሄዳለሁ በቃ ቻው። እሺ ማታ ቪዲዮ ኮል እናወራለን። አይ አሁንማ ልወጣ ነው። በይሳትማ አልሄድም፣ ረፍዷል እኮ። የሆነ ቦታ እወጣላለሁ። ኧረ የትም በቃ በኋላ እናወራለን። ቆይ እኔ ከስራ ውጪ የትም መሄድ አልችልም ማለት ነው? አሁንማ እኮ የቁም እስረኛ ሆንኩኝ። እንዴ ምን ጉድ ነው? ሞኝ ሲሞት ተኝቶ ነው የሚስቀው አሉ። እሰይ እየባነነ ነው። ምንድን ነው እንዴት ዋላችሁ? ሰኒ 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 አሁን ገና መጣች። የትም አትሄድም። ምን እየሰራሽ ነበር እንዴ? እራስህ እኮ ነህ በህልም እየሳክ እጄን ያዝከው። ማ እኔ ነኝ? አዋ እንዲሁም እየሳክ ነበር ሁላ። እኔ የምልህ ምን እያየ ነበር? አንቺ ነህ መቼስ። ለምንድን ነው እንደሱ ያየሽኝ? አይ ምንም፣ እጄን ተኝተህ ስትይዘው በጣም ገርሞኝ ነው። በህልሜ አንቺን አልነበረም ሳይ ነበረው። ምን አስበሽ ነው ግን? ምንም እንዲሁ ዝም ብዬ ነው። እኔ ብሄድ ይሻላል። ደግሞ ምን አስበሽ ነው ይለኝ እንዴ? እራሱ ምን አስበው ነው? የሆነ ጀዝበድን ነገር ሆ እንደማትዋደዱ በደንብ አውቃለሁ፣ ግን የእናንተን አለመግባባት እኔ ጋር አታምጡት። ቢዝነስ እኮ የሰራን አብረን መሆን እንችላለን። ይሄ ስኬት ነበር እንዴ? መች ነው የወሰድከው? ኪሴ ውስጥ ነበር። ምን እየሆንሽ ነው? አንተ ግን ጤነኛ ነህ? ማቆጥስ ፍጹም ጤነኛ ነሽ? እና ታዲያ ጤነኛ ከሆንክ ምንድነው ሰራተኛ ፊት የሚያቅለሰልስ? በኒ የዚናን ዱካ ተከትዬ ወንዙ ዳር ደርሻለሁ። ዮሐና የምትባል ልጅ አለች። ሁሉም ያፈቅሯት እሷን ነው። እንዴ ይሄ እኮ የአባቴ ቤት ነው። በዛ ላይ ደግሞ የሆነ ጥያቄ ልጠይቅሽ ፈልጌ ነበር። ከእንግዲህ ማን እንደማምን አላውቅም። ስተረክልህ ቀለለ እንጂ ነገር ውስጥ በቀላሉ አልሆነም። ሰኒ
ምን ሆነሽ ነው እንደ ቦርሳሽ ደግሞ ኪችን የገባሽ? ምንም። ምን ነው እርቦሻል እንዴ? ምን ማለት ነው? እኔ ሲሪባኝ ብቻ ነው እዚህ ቤት የምመጣው? አረ እንደዛ ለማለት አይደለም። ምን ሆነሽ ነው? ቆይ እኔ ቤት ምግብ የለም? ሲሪባኝ ብቻ ነው ታዲያ እዚህ ቤት የምመጣው? አረ እንደዛ አይደለም ውዴ። እና ሳሎን ስገባማ የሰውን ፍቅር ማቋረጥ ነበረብኛ። የምን ፍቅር ማለቴ? ማንን? የዚህ ጅላንፎና ያቺን ደሙጫ ተጣብቃ ማለቀው ኒና ናት እና ኒናታ። እሺ እሷንስ አወቋት። እሱ ደግሞ ማን ነው? እዚህ ቤት ከኪራ ውጭ ማን ነው ወንድ? እንዴ ክብሮም ነው? እና ማንን ይሆናል? አረ እሱ እኮ እንቅልፉን ተኝቷል። እና እሷ ሞግዚቱ ነች እንደዛ የምታስተኛው። ሰንያትና ደጂ እጁን ስለያዘችው ነው እንደዚህ የምትሆኝው። ወይ አንቀልባ ለግዛላትና ተዘለዋ፣ እሱ ይሻላታል። ይሄ ነው እንደዚህ በአንድ ያናደደሽ? ኧረ እኔ ምን አገባኝ? አልተናደድኩም። መናደድ እንዴት ነው ሰንዬ? ግን እቺ ልጅ ከዚህ ቤት ካልወጣች የሁላችንም ጨጓራ እንደምትነጠው እወቂ። እሺ አሁን ከኛ ቀድመሽ አንቺ እንዳትላጪ ተረጋጊ። እሺ ሰንዬ። ማ እኔ አልተናደድኩም እኮ እንዲህ ዝም ብዬ ነው። እሱን ተይው። ክብሩን ስትነካው እኮ አንገበገብሽ። ማ እኔ ሰኒ ለምን ከፈለገሽ ጠቅልላ አትወስደውም? አንቺም ልትከታያቸው ነው? ኧረ እባክሽ አሁን በቃ ተይኝ። ለማንኛውም ሳሎን ማን አለ? ማንም የለም። በቃ ነው እዛ እንሂድ። አይ ሰኒ አንቀጠቀጣት እኮ። ይሄማ የኔና ጥላቻ ብቻ አይደለም ሌላም ነገር አለ። ቅዱሴ ዝም ብለህ ደከምክ። እኔ እኮ አሁን ደህና ነኝ። እንደዛ እያልሽ ነው ባለፈውም ጉድ አድርገሽኝ የነበረው። እስኪ እንደሱ እያልክ ንገርልኝ። ሰው ቆይ እንዴት ህመሙን ይደብቃል? ሞኝ አትሆኝ። ሰው እኮ አስታማሚ አጥቶ መከራውን ያያል። አንቺ ምን ሆነሽ ነው? ምንሽን ነው የሚያምሽ? እኔን የሚልሽ ሰው አጠገብሽ ኖሮ ህመምሽን አትደብቂ። የእኔ ህመም እኮ ሁሌም አለ። ዛሬ እናንተ ስላስታመማችሁኝ የሚለቅ አይደለም። እስከ ሞት ዘላለም አብሮኝ የሚኖር እንጂ። እሺ አሁን እዚህ ጋር ስለ ሞት ማውራት አስፈላጊ ነው? ምሩ ናሆሜ፣ አንተም ብትሆን እውነቱን ይዛ አስታማት። አልገባኝም። ምን ማለት ነው? ማለትማ አንተ ለእሷ ለመኖር ተስፋ ሆናት እንጂ ሞትን እንድትረሳ አታድርጋት። ሞትን የረሳ ሰው ለሰው አንድም ደግ ነገር ሊያደርግ አይችልም። ልክ ብለሃል ቅዱሴ። ሁላችንም መሞታችን ብናስብ ኖሮ ለማናውቀው ነገር ስንል ሰው ላይ መጥፎ ነገር ባናረግ ነበር። የሰው ልጅ ትልቅ ስህተቱ ባልንጀራውን ሞትን መርሳቱ ነው። አረ በቃችሁ። ምንድነው የቅብር አስፈጻሚ ድርጅት ስብሰባ አደረጋችሁት እኮ። ለማንኛውም ወደ ዋናው ጉዳያችን ስንመለስ ራስሽን ማስታመምሽን አትርሲ። ይሄንንም ጎረምሳ አታስጨንቂው። እሺ ቅዱሴ። እኔ ምር ግን ቅዱሴ ወይ የቤት ሰራተኛ ፈልጌ ነበር፣ ምሩዬን የምታግዛት። እንደዛ አስፈላጊ አይደለም ናሆሜ። እንደሱ አትበይ። በቃ ወሰንኩኝ እኮ። አትስሪ ስትባይ ካልሰማሽ ሌላ ምንም አማራጭ የለኝም። እሱማ እኮ ነው ግን በቃ ምሩ፣ ይኸውልህ ቅዱሴ፣ የምታውቀው ሰው ካለ በቅርብ ሰው ይሻላል ብዬ አስቤ ነው። እኔ እንጃ፣ የለም ግን ካለ እነግርሃለሁ። ካልሆነ በደላላም ቢሆን እንፈልጋለን። በቃ ችግር የለም። በቃ አማራጭ አይጠፋም። አሁን እንደው ለዚህ ስራ ሰራተኛ እንጃ። ይኸውልሽ ግን ምሩ ተናግሬያለሁ። እኔ እዚህ እዛ ብዬ ለፍቼ በደላላ ሰራተኛ ይዤ መጥቼ ስራ እሰራለሁ ካልሽ ይኸውልሽ እያሰርኩሽ ነው የምወጣው። ተናግሬያለሁ። ታውቃ አንተ ምን አለብህ? እህቴ ለምንድን ነው የምታለቅሽው? እመጣለሁ እኮ እመጣለሁ። እሺ ብቻ አንቺ መድኃኒትሽን ሲሰጡሽ እምቢ አትበይ። ምን መርፌ? በቃ እኔ እነግራቸዋለሁ መድኃኒት እንዲያረጉልሽ። በቃ እህቴ በእናትሽ እዚህ ያለውን ነገር ሁሉንም እጨራርሳለሁ እኔ። በቃ ይዞሽ በቃ ምንም አታስቢ። እሺ እመጣለሁ። እሺ እሺ። ምን ነው እኔ ስመጣ ቶሎ ብለሽ ዘጋሽው? አይ እየጨረስኩ ነበር፣ ለዛ ነው። እኔ ግን አልመሰለኝም። የሆነ ነገር እያወራሽ ነው የመሰለኝ። ሚስጥር ቢሆንም መስማት ያለብሽ አይመስልኝም። ያን ያህል ማወቅ ስለማልፈልግ ፊት ለፊቴ ብታወሪ ራሱ አልሰማሽም። ለነገሩ የሰው ሚስጥር መስማት እንደማትፈልጊ ቅድም ነው የገባኝ። ማለት
እንዴ ከክብሮሜ ጋር እንደዛ ስናወራ እንዴት በረሽ እንደወጣች ሳስበው ገርሞኝ ነው። እኔ እኮ እንደዚህ ሙዴ ገባሽ አትመስይኝም። አረ ክብሮሜ ነው ያልሽው? አዎ ስሙ ደስ ይላል አይደል? አንቺ ብቻ እኮ ነሽ ደስ የማትዩ እንጂ እዚህ ቤት ሁሉም ነገር ደስ ይላል። አዎ ክብሮሜንም ጨምሮ። ምን ነው ስሙን ወደሽው ነው? ልጁስ ቢሆን ምን የሚጠላ ነገር አለው? ለስራ ያለው አክብሮቱ፣ ትህትናው ምናምን ሁሉም ነገሩ ደስ ይላል። እንደውም በደንብ እንዲታይ እዚህ ትከሻሽ ላይ በነጩ ተነቀሹ። እሺ በዚሁ ከቀጠልንማ የማይቀር ነው። ለዚህ ቻፍጫሽ ላይ ለሆነች ትግስትሽ ነው ያዙ ልቀቁኝ የምትይው? ገና ምን አይተሽ? እንዴት ነሽ? ደህና ነኝ። ቅድም እኮ ተከትዬሽ ስወጣ አጣሁሽ። አኩኩሌት ጨርሰሽ ነበር እንዴ? ብጫወትስ ምን አገባ? ዛሬ ወይዘሮ ተናደደች። እኔን ወይዘሮ ለምን ትለኛለህ? ለምን እሷን አትላት? ማንን? ያው እንደውም ሳሎን ብቻዋን ናት። ግባላት። አልገባኝም። ማንን ነው? ምን ነው ቅድም በግሉ እጅን አጣብቀውልህ ነው እንዴ? ቃለ መሃላ እንደሚማማል ሰው ተጣብቀ ነበር። ናኒ ነው የምትይው? ናኒ አቆላምጣት እንጂ እሷ እኮ ስትጠራ ክብሮምዬ እያለች ነው የምትጠራ። እኔን ነው? አይ እኔን ነው። የእኛ ተወዳጅ በየሄድክበት ፍቅር ትዘራለህ። ምን ይሻላል? ሰኒ ምንድን ነው የምታወሪው? እየገባኝ አይደለም። ቢገባማ የምታደርገው ትምህርት ነበር። ሰኒ ሴትዮዋ ዛሬ ማለች ታረጋረገች ብዬ እኮ እኔ ልጅ በቃ እንዴ እኛ ስንመጣ ነው እንዴ የምትሄደው? አይ ቆየው ከመጣሁ። ኧረ እዚህ ያንቺን አይን ማየት ከብዶት ነው እንዴ? ለምን? ምንም እንዲሁ ዝም ብዬ ነው። ለዛ ነው ቤት የጠፋው? እና እንደዛ ልጁን ከቤት አስወጥቼው ፍቅራችሁን አድርፍሽው ነበር እኮ። እንዴት ብዬ መጥቻ አይንሽልየው? አስበህና ሆነ ብለህ ያደረግከው ነገር እንዳልሆነ አውቃለሁ። ስለዚህ በዚህ ልክ መጨነቅና ማሰቡ አስፈላጊ አይደለም። እሺ ግን በቃ እንደው አፉ በይኝ። እንዳልሽው አውቄ ያደረግኩት ነገር አይደለም። አረ ምንድን ነው? ምሩን ረሳናት እኮ። የእርቅ ፕሮግራም አደረግነው። ምሩዬ ግን እንዴት ነሽ? ክብሩ ይስፋ ደህና ነኝ። ይሄው እንደ ንግስት ተኝቼ እየተቀለብኩ ነው። በጣም እንጂ ይኸውላችሁ እኔ ስራ እንዳትሰራ ከመፍራት የተነሳ ሽንት ቤት ስገባ ራሱ በሩን ገርበብ አድርገው ነው የምገባው። እኔ እኮ ደህና ነኝ። ዝም ብላችሁ ነው የምትጨነቁት። ምሩዬ አንቺ ደከመኝ ስለማትይ ነው እንጂ ኮረፍታ ያስፈልግሻል። አዎ ሲጀመር ራስሽን በደንብ ትሪት ማድረግ አለብሽ። ይኸውላችሁ እኔ በግሌ በነገራት አልሰማ ብላኛለች። እስኪ ከሰማቻችሁ በማህበር መከሯት። በቃ አሁን ቡና ላፍላ አይደል? ይሄው እንደምታዩት ናት። እኔ እየቻልኳት አይደለም። ኧረ ተይ ጉዴ፣ ካስፈለገ ምን ያፈላል? አይ የሰኒ ቡና አይናፍቅን አይደል እንዴ ቅዱሴ? እንዴ ከተገኘማ የእሷ መቅመስ አለብኝ። እኔ አላፈላም ቅዱሴ፣ የኔ ቡና ይጣፍጣል። ዛሬ ገና እውነት አወራሽ። ሲጀመር አንተ የሆነ ችግር አለብህ ከኔ ጋር። ይልቅ እሱን ተይውና ለእኔ አፊልኝ እስኪ። ሰኒ እሺ በይ። እሺ አቀራርቡልኝ፣ ቡናውን ቁሉልኝ፣ ከዛ ፍጩልኝ፣ እኔ ያፈላለሁ። ኧረ ለምን በነካጃችን የጀበና ውስጥ ውሃውን ከተን ቡናውን ከተን አፍልተን ቀድተን ለምን አትችይም? እሱን አትችይም ትሰጪ ነበር አትችይም? እሱን ጥሩ ሀሳብ። ከአነጋገርሽ የተረዳሁት ይሄ ሁሉ ብናደርግልሽም ስትከጂው ግን ይደፈርስብሻል። እንደማትዋደዱ በደንብ አውቃለሁ፣ ግን የእናንተን አለመግባባት እኔ ጋር አታምጡት። ቢዝነስ እኮ የሰራን አብረን መሆን እንችላለን። ይሄ ስኬት ነበር እንዴ? መች ነው የወሰድኩት? ኪሴ ውስጥ ነበር። ቆይ ምን እየሆንሽ ነው? አንተ ግን ጤነኛ ነህ?
ማጎደስ ፍጹም ጤነኛ ነሽ? እና ታዲያ ጤነኛ ከሆንክ ምንድነው ሰራተኛ ፊት የሚያቅለሰልሰ? በኒ የቴናን ዱካ ተከትዬ ወንዙ ዳር ደርሻለሁ። ዮሐና የምትባል ልጅ አለች። ሁሉም ያፈቅሯት እሷን ነው። ይሄ እኮ የአባቴ ቤት ነው። በዛ ላይ ደግሞ የሆነ ጥያቄ ልጠይቅሽ ፈልጌ ነበር። ከእንግዲህ ማን እንደማምን አላውቅም። ስተርክልህ ቀለለ እንጂ ነገሩስ በቀላሉ አልሆነም።